ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን። ሁልጊዜም እንደምንለው ሰላማችሁ ብዝት ይበልልን። ሄርሜላ ዛሬ ምን አስባ እንደመጣች ግራ ገብት ነው የሚለው ባይዘወይ በቃ ምንም ሄርሜላ ስመጣ ሁል ጊዜ እኔ የሆነ መጥፎ ዜና አስደንጋጭ ነገር ምናምን ነው እንትን ምለው። አብርሃምም ተመልሶ ከሄርሜላ ጋር ለምን መገናኘት እንዳስፈለገው አላቅም፣ ሁሉን ነገር አስደብሬያት ትቻታለሁ ምናምን ካለ በኋላ ዳግም ወደ እሷ ጋር ሄዶ ምን አስፈለገ? ምን እንደዚህ አይነት ነገር ውስጥ መግባት እንዳስፈለገው ራሱ አላቅም። በጠራችሁ ቦታ ሁሉ ይገኛል። ሄርሜላ እምቢ ብሎ እምቢ ማለት አይችልም። በቃ አብርሃም ከእሷ ስር መጥፋት አይችልም ብያችሁ ነበረ። ይኸው የሆነ ነገር ሲያጣ የሆነ ነገር ሲከሰትበት አብርሃም ችግሮችን በራሱ የመፍታት አቅም ስለሌለው ሁልጊዜ ወደ ሄርሜላ ያዘነብላል ብያችሁ ነበር። ይኸው ዳግም ተመልሶ ወደ እሷ ሄዷል። ነገሮች ብቻ ከሩታ ጋር ለመፍታት ያለውን እንትን ብዙም ደስ የሚል ነገር አይደለም። ኤኒዌይስ እስቲ ይህንን ቪዲዮ እስከ መጨረሻው ተከታተሉት። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ደግ ሰው 50 ሺህ ገብታለች። እንኳን ደስ አለሽ ማለት እንፈልጋለን ማለት ነው። በኬክና በዲኮር አጅበን እየጠበቅናት ነው። እሷ እንደዚህ አይነት ነገር እንደምናዘጋጅ አልጠበቀችውም። በእርግጠኝነት ስትመጣ በጣም ተወደዋለች ብለን እናስባለን። ሄርሚሻዬ እንኳን ደስ አለሽ። ከዚህ በላይ ከፍ ብለሽ እንደምናይሽ አንጠራጠርም። በጣም ጥሩ ሰው እንደሆንሽ እኛ እናውቃለን። ቅርቦችሽ ያለን ሰዎች እናውቃለን። እና 50 ሺህ ስለገባሽ ይገርማል። ግን ይሁን፣ አይ አሪፍ ነው፣ መልካም ነው። ለሰዎች ደስታ መደሰት ጥሩ ነገር ነው። ሄርሚ ይህንን ነገር ያመጣችሁ፣ ይህን ውጤት ያመጣችሁ በጥሩ ነገር ቢሆን መልካም ነበረ። ኤኒዌይስ ይሁን፣ እኛ በሰዎች ስኬት ምንም የምንገባው ነገር የለም ከና አብርሃም ህይወት መውጣቷን እንጂ የእሷ ስኬት እኛ ጋር ምንም የሚያደርገው ነገር የለም። ኤኒዌይስ እንኳን ደስ ያለሽ ብቻ ሄርሜላ። ሰርፕራይዝ እናደርጋት ነው ብለን የጠራ ነው። እሱንም በዚሁ አጋጣሚ ሰርፕራይዝ እናደርገዋለን ማለት ነው። ከዛ በፊት ግን ኬኩን ትቆርስልናል። እስኪ ማለት እንደዚህ ፕሮግራም አዘጋጅተን ስለጠበቅንሽ ወይ ደግሞ 50 ሺህ ስለገባሽ ምን አይነት ስሜት ነው እየተሰማሽ ያለ? እናንተን ደግሞ ያው ሁላችሁም ከኔ በላይ ናችሁና ይሄን ድረስ ማመሰግነው። እውነት በጣም ደስ ብሎኛል። ኤክስፔክትም አላደረኩትም እና 50 ሺህ ኦዲየንስ እንዳለኝ አላቅም ነበረ። 50 ሺህ ሰው አለሽ ለአንቺ የሚጨነቅ ማለት ነው። እነሱንም አመስግኝ። እነሱም በጣም ነው ማመሰግናቸው፣ በጣም ነው ማከብራቸው። እንዴት ነው ወደ ሚዲያ ስመጣ ታውቃላችሁ፣ በዚህ ልክ እንትን አላልኩም ነበር፣ በዚህ ልክም አልጠበቅኩም ነበርና 50 ሺህ እህቶች 50 ሺህ ወንድሞች አሉኝና በጣም ነው ማከብራችሁ፣ በጣም ነው ማመሰግነው። ከዚህም በኋላ ደግሞ በቃ እውነትም ቡቡ ኃላፊነት እንዲኖርብኝ ነው ያደረጉት ታውቃለህ። ስለዚህ የማሳልፈውን ነገር እየቀረጽኩ ለነሱ ለማሳየት ሬዲ ነኝ። ምክንያቱም 50 ሺህ ሰው እየጠበቀኝ ነው። 50 ሺህ ሰው ደርሻለሁና በጣም አመሰግናለሁ። በጣም ደስ ብሎኛል። ዲኮሩ ያምራል፣ ኬኩ ደስ ይላል፣ ቢቢው እያለኝ ነው። እኔ ቤተሰብ አንድ ደስ ያላለኝ ነገር አለ። ሰምታችሁ ከሆነ አብርሃምን 50 ሺህ እንደገባች ሰርፕራይዝ እናድርጋት ብለን የጠራ ነው እያሉ ነው። ነገር ግን ሌላ ሰርፕራይዝ አለ። ከአብርሃም ጋር ይገናኛል፣ ግን ለእሱ አልነገሩትም። ገብቷችኋላ? እንደማይመጣላቸው ስላወቁ የሚመጣበት መንገድ በ50 ሺህ አድርገው ጠርተውታል። የሆነ አሻጠር አለ፣ ብቻ የሆነ ሴራ እንደጠነሰሱ ይታወቀ ነው። ይህን እኔ ብቻ እንግዲህ አርግዥ ያለው እንደማትለው ተስፋ አድርጋለሁ። ምክንያቱም የአብርሃም ነገር ምንም አሳማኝ አይደለም። የአብርሃም ጉዳይ ትልቅ ችግር ያለበት ስለሆነ አብርሃም የት ብሎ ምን አይነት ጥፋቶች እንደሚያጠፋ በዚህ ሰዓት በጣም መገመት ይከብዳሉና እንደዚህ አይነት ነገር ብቻ አንስተው እነሱ ብቻ የሚያውቁት ከሆነ እንግዲህ እንደዚህ አይነት ነገር ሆኖ ሄርሜላ የደበቀችው ነገር ቢሆን ነው። እንደዚህ ሆኖ አብርሃምን ሌላ ብቻ እንትን ውስጥ ለውሳኔ የሚከብድ ነገር ውስጥ እንዳይከቱት ነው የምፈራው። አብርሽም አንዳንድ ነገር ማለት ይቻላል። ሁላችሁም እኔ ይበል እኔ እንኳን ስለ አብርሃም እኔ ላውራ አይሻልም? አያስችልሽም? በአብርሃም ጉዳይ ይቅርታ በጣም ማለት በዚሁ አጋጣሚ እንዴት ነው ለዚህም ፕሮግራም ያበቃኝ ትልቁ ሰው ያው አብርሃም ነው። ወደ ሚዲያ ያመጣኝ አብርሃም ነው። ኦዲየንሶቹም እንዳፈራ ያደረገኝ አብርሃም ነው። እናንተንም ቢሆን እናንተን የመሳሰሉ ጓደኞች፣ ወንድሞች እኔ ለማስደሰት እንደዚህ እንድታደርጉ የሚያደረገኝ ከእናንተ ጋር እንድግባባ ያደረገኝ አብርሃም ነውና በጣም አመሰግናለሁ አብርሽ። እውነት በጣም ማከብርክ ሰው ነክ፣ በጣም ነው መወድክ። ያው ለኔ ብዙ ነገር ለኔ መልካም ሰው ነክ፣ ለኔ በጣም ትልቅ ሰው ነክና አብርሃም በመሰረቱ ለሰዎች በጣም ጥሩ ሰው እንደሆነ መልካም እንደሆነ ግልጽ ነው። ነገር ግን ሄርሜላ በዚህ ነው ወይ የተረዳችሁ የአብርሃምን አካሄድ? አብርሃም ሲያግዛት የነበረው ሁኔታዎች ምናምን ነገሮች ከዛ በኋላ ተቀይረው ትዳሩን እስከ ማፋታት ምን አደረሳት ታዲያ ሄርሜላ? ለምን አብርሃምን በዚህ ደረጃ ከመቀራረባቸው የተነሳ ሰዎችን ማገዝ ያለ ነው፣ ሰዎችን መቅረብ ያለ ነው። ነገር ግን ቅርበታችሁ ገደብና ወሰን አለው ምንለው ለዚህ ነው። ከዚህ በፊት ሩታም ተናግረው ነበረ፣ እኛም ስንል ነበረ። አብርሃም የሚቀርብበት መንገድ ምን አይነት ነው? ይሄን ያህል ትዳሩን እስከሚያመሰቃቅል ለሌሎች ሰዎች እየሆነ ለራሱ
ለቤተሰቡ ለሚስቱና ለልጁ አብርሃም የማይሆንበት ምክንያት ምንድን ነው? በዚህ ደረጃ ጥሩ ሰው ከሆነ አብርሃም በዚህ ሁሉም ጓደኞቹ ፊት በዚህ በመልካምነት የሚነሳው አብርሃም እንዴት ለራሱ ቤተሰብ ሊሆን አልቻለም? እንዴት የራሱ ነገር ሲሆን አይኑ ሊከደን ቻለ? ከዛ በተጨማሪ እንግዲህ ዛሬ ብዙ ጊዜ የለፋንበት እንግዲህ ሄርሚ እኛ እናውቀዋለን። ነገር ግን ዛሬ የልብሽን ምንም ነገር ሳትደብቂ ምንም ነገር ውስጥሽ ላይ ሳይቀር የምትፈልጊውን ጥያቄ ጠይቀሽ መልስ የምታገኝበት ቀን ነው። ይሄ ቀን ማለት በጉጉት ስትጠብቂው ነበረ። ፍላጎትሽን የምትገልጭበት ቀን ነው። ምንም አይነት ፍርሃት አያስፈልግም። ተነጋግረናል። እንደዚህም አንጎብሽ የመጣሽው ለዛኛው ፕሮግራም እንደሆነ እናውቃለን። ነገር ግን እንደ ቆይ እዚህ ጋር ምንድን ነው እያለ ያለው ማለት ሄርሜላ ሰርፕራይዝ መስሎኝ እየተደረገች ያለችው አይደለ? ከዛ በኋላ ነው በአጋጣሚ ትግለጽ ብሎ መናገሩ ያለ ነው። ግን እንደዚህ አምሮብሽ የመጣሽው ለምናውቀው ጉዳይ ነው ማለት የሆነ ቅድም ያልኳችሁ ነው። በቃ አብርሃም ሲመጣ ማድረግ የፈለጉት ነገር አለ። አብርሃምን ሊይዙበት የፈለጉት ነገር አለ። እነሱ ልጆች ራሱ አብርሃም እንደዚህ አሳልፎላቸው ምን አይነት ነገር ነው እያደረጉ ያሉት? ያ ማለት እኮ ከሄርሜላ ጋር በመጀመሪያ ደረጃ አቅደውበት ነው እንጂ ይሄ ነገር ሰርፕራይዝ አይደለም ማለት ነው። እንደማታውቅ አይኗን ከድኖ ምናምን ያስገቧታል እንጂ ለማስመሰል ነው። አብርሃም በኋላ ቪዲዮን ስለሚያየው እሱ እንደዛ እንዲመስለው ለማድረግ ነው እንጂ አምሮብሽ የመጣሽው ለዚህ ፐርፐዝ እንደሆነ ይታወቃል። ለምናውቀው ነገር ነው የመጣሽው እንደዚህ እያላት ነው። አይታችኋል አይደለ? ይሄ ማለት ምንድነው? ቀድሞ የተጠነሰሰ ቀድሞ የታቀደበት ስራ አለ ማለት ነው። ያ ቡርኬ የተናገርከው በቃ እኔ አብርሽ ሲመጣ አብረን ሁላችንም ሆነን ነገሩን በአንድ ላይ ምናየው ይሆናል ብዬ ነበረ። ሄርሚ አሁን ምልሽ ነገር ይኸውልሽ፣ ሀሳብሽ ቢሳካ ደስ ይለኛል፣ ግን ደግሞ ባይሳካም ቢሳካም ኖርማል የሆነ ነገር ነው። በቃ የሚሆነው ነገር ሁሉ ለበጎ ነው። ደፍረሽ የተሰማሽን ነገር እስከዛሬ የደበቅሽው ነገር ልትናገር የከበደሽ ነገር እንዳለ በድፍረት ተናገሪ። መልሱን ከሱ ነው የምናውቀው፣ እኛም የምናውቀው ነገር የለም። ቆይ ምንድን ነው የሚሳካው? ምንድን ነው የማይሳካው ነገር ማለት? ይሄ እኮ ግራ የሚያጋባ ነገር ነው። ሁለት ነገር ነው ልትጠይቀው የምችለው። አንደኛ እርጉዝ ነኝ ልትለው ትችላለች፣ በቃ አለቀ። ከዛ ውጪ ያለን ኦልሬዲ ከሄርሜላ ጋር ከሩታ ጋር ኦልሬዲ ስላልሆን ከኔ ጋር አሁን ነው ልትለው የምችለው። ሁለቱም ነገሮች ግን እኔ ያስኬዳሉ ብዬ አላምንም። ምክንያቱም ኦልሬዲ ይሄ ልጅ ያገባ ነው። ግን ቢሳካም ባይሳካም እንዴት ሊባል ይችላል? አንድ ሰው በትዳር የተያዘ ሰው ከሚስቱ ጋር እንኳን ሳይፋታ ገና በቅርቡ ወልዶ እያለ በእንደዚህ አይነት ሲቹዌሽኖች ሊሳካም ላይሳካም ይችላል ብሎ ማውራት በራሱ እኔ እብደት ነው ብዬ ነው ማስበው። እነዚህ ልጆች እንዴ ልጁ እንደዚህ ህይወታቸውን ሁሉ ያስተካከለላቸው ከሆነ ለምንድን ነው በዚህ ደረጃ ለእሷ ተባብሮ ከእሷ ጋር አብረው ምናምን እሱን ህይወት ለማመሰቃቀል የሚጥሩት? ሲሆን እኮ ወደ እሱ ወግነው እሱን ወደ ህይወቱ መመለስ ነው የሚገባቸው እንጂ በዚህ ደረጃ እንዴት ሰው በጓደኛቸው ላይ እንደዚህ ይሆናሉ? ምን ማለት ነው ይሄ? እኔ ኖርማል አይመስለኝም ከእነዚህ ልጆች ጋር ራሱ ያለው ነገር። እንግዲህ ዛሬ ኧረ አብርሃም ኧረ እባክህ እባክህ ነው። እኔ እኮ ግርም ነው የሚለኝ ይሄ ልጅ እንዴ ባሏ እኮ ነው የሚመስለው። በቃ እኔ እንጃ እኔ ምንድን ነው እያሰበ ያለው? እኔ አብርሃም አስተቃቀፉ እንኳን አይታችሁታል እኮ ሌላ ታሪክ እኮ ነው። ባለፈው እንደዛ አስቀይሟት ምናምን ራሱ ይሄድ አይመስልም ጭራሽ ማለት ነው። አብርሃም ግን ይለያል። እኔ ጸባዩ ምናምን ግራ ግብት የሚል ሰው ነው። ይኸው እንደ አዲስ በቃ ናፍቆቱ ምናምን ነበረ። ይኸው በዚህ ሰበብ አገኛት ሄዶ ጥምጥም። ኧረ ይሄ ልጅ ግን በቃ በጣም መመከር ያለበት ሰው ነው። እኔ መመከር ብቻ አይደለም እኔ ሌላ ነገር የሚያስፈልገው ይመስለኛል። እውነት ደስ ብሎኛል። እንኳን አብሮ ደስ አለን። በጣም ደስ ብሎኛል። በጣም አሳምራችሁ ነው ያከበራችሁ። እኔ 400 ሺህ ራሱ እንደዚህ አልተከበረም። በጣም ነው የሚያምረው። ሰርፕራይዝ አደረጉ ማለት ሰርፕራይዝ አደረጉ እነሱ። ሰርፕራይዙ ለአብርሃም ነው ለሄርሜላ ነው? ገና እኮ ነው ድራማው እኮ አልተጀመረም። ግን ሰርፕራይዝ እንደተደረገና አብርሃም ምንም ሳያቅ ምናምን ማነው ሄርሜላ ምንም ሳታቅ እንዳመጧት አድርጋ ከዛ በኋላ በዚህ አጋጣሚ ከአብርሃም ጋር የተገናኘች ለማስመሰል። እኔ እኮ ማንን ነው የሚያሞኙት? ቆይ ኦዲየንሱን ነው? ቤተሰቦቻቸውን ነው? ሩታን ነው ወይስ ራሱ አብርሃም ነው? አብርሃም እንደሆነ አይኑ እኮ ከታወረ ቆይቷል። እሱም ማታለል ምንም አስፈላጊ አይደለም፣ ከባድ ነገር ስላልሆነ ማለት ነው። እኔ ማንን ለመታለል ነው አሁን ሰርፕራይዝ ነው ምናምን እያላችሁ ተምትሉ? ፐርፐዝሊ አብርሃምን እዚህ ወጥመድ ውስጥ ለመክተት ከሩታ ጋር ካለው ጸባ አንጻር አጋጣሚውን ለመጠቀም የፈጠራችሁት ድራማ ነው። ይሄ እኮ ግልጽ ነው። ባይዘው ሄርሚን ወደ ሚዲያ ታመጣት ማለት ነው። በግድ ነው። የመጀመሪያ ቪዲዮ ያሰራኋት ቀን በግድ ለእኔ ብላ
ነበረ ያኔም እየሰራች የነበረው ማለት ነው። እና ቤላ ቢያመጧትም ከዛም በኋላ በድጋሚ እኔ ነኝ እያሰራኋት የነበረው እና ያኔ በጣም እኔ እየተጫንኳት ነበርና አሁን ላይ ግን አዳፕት አድርገው በጣም ወዳው ይመስለኛል አይደል? እውነት ነው። አንተ ነው ያመጣሃት በእርግጥ ነገር ግን ያው ራስህ ባመጣኸው ወጥመድ ነው ይሄ ቤተሰብህ እኮ እየተበጠበጠ ያለው። ዛሬም አልታየህም እንጂ እኮ ራስህ በገዛ እጅ አምጥታት ነው ቤተሰብ ውስጥ የቀላቀልካት። ከዛ በኋላ ደግሞ መልሰህ ፊት ሰጣሃት። ቅርበትህን አጉል አድርገህ የማይሆን ትሪትመንቶችን ስትሰጣት ልጅቷ በማይሆን መንገድ ተመለከተች። አሁን ደግሞ በቃ ሄዳ ልጅ ወልደህ እንኳን ልትፋታህ ያልቻለችበት ምክንያት እኮ በገዛ እጅህ ነው። አብርሃም ሁሉ ነገር እኮ የሚፈጠረው በአንተና በአንተ ብቻ ነው። ባይዞ የችግሩ መንስኤም አንተ ነህ። ችግሩን በራስህ አንተ ነህ። ችግሩን የምታመጣውም ራስህ ነህ። ሁሉ ነገር በቃ በአንተ ይጀመርና በአንተው ነው የሚያልቀው። መፍትሄም ራሱ መፈለግ የማትችለው ሰው ብትኖር አንተ ነህ እዚሁ። ስለዚህ እንደዚህ ካልክ ቃል ግባልኝ። ለምን መቶ እንደምታከብርልኝ ነው መንገድ ለማዘጋት አይደለም። መቶ እንደምታከብርልኝ በአንድ ወር ውስጥ መቶ እንደሚያስገቡኝ መቶ ትገባለች ብለህ ገባለሁ። በአንድ ወር ውስጥ በአንድ ወር ደግሞ ካከበርሽ በአንድ ወር መቶ ደግሞ ከገባሽ ማለት ነው። ይሄ አስፓልታን ነበር ያልኩሽ የነበረው በተግባር ባሳይ ይሻላል። ለምን ሌላ ቀጠሮ ምናምን አትይዙም? ቀለበት ምናምን ገዝተህ ለምን አታረግላትም? የቀራችሁ ነገር እኮ እሱ ነው። በቃ ኦቨር በጣም አክት እያደረጋችሁ ነው። ሌላ ታሪክ ውስጥ ነው ያላችሁት። ባይዘዊ አብርሃም ራስን መጠንቀቅ አለብህ። በቃ ይሄ የልጅነት ባህሪን ብትተው የተሻለ ይመስለኛል። ለሰዎች መልካምነት ማድረግ ጥሩ ነው። ለሰዎች ጥሩ ማሰብህ ጥሩ ነው። በቃ ይሄ ነገር አለ፣ ግን ሁሉም ነገር ገደብ አለው። እንደ ይሄ ሰውዬ ባለትዳር መሆኑን ይረሳል እንዴ? ቆይ ትናንትና ለልጅ ብለህ ስታለቃቅስ የነበርክ ሚስትን ከሳለሁ አልከስም እያልክ ስትጫጫ የነበርክ ሰውዬ ዛሬ ገና ከውሽሚት ጋር ደግሞ ሌላ ታሪክ ውስጥ ትገባለህ። ከዛ አሁን ነገ ደግሞ ተመልሰ ሄደ ሩታን ይቅርታ ልትጠይቃት ትሆናለህ አይደለ? አማላጅ እኮ ትልካለህ። አንተ አታፍርም እኮ። ሰው የኔ የዋ ክፉ አይንካፍ። በጣም ነው የምወድክ ማለት እኔ እንጃ ይጠፋብኛል ለአንተ ያለኝን ነገር ለመናገር ማለት ነው። ግን ደግሞ ምን መሰለክ አብርሽ፣ ዛሬ አንድ ነገር ላውራክ እፈልጋለሁ አብርሽ። እስቲ አይኔን ያይ እስቲ። ኧረ በለው ሄርሜላ ግን በቃ የእውነት እኔ በጣም ከባድ ሰው ነች የምር። ቆይ ምን እየተካሄደ ነው ያለው? እኔ ማለት ነው የእውነት ነው ምላችሁ። በእንደዚህ አሁን ባሰብነው መንገድ ከሆነ ይሄ አጉል ነገር ልጁ ትዳር እንዳለው እያወቁ ከሆነ ይሄን ነገር አሰባስበው ይሄን ነገር አዘጋጅተው ያቀረቡት ጓደኞቹ የእውነት እኔ በጣም ባለጌዎች ናቸው። በቃ እኔ ስድብ ምናምን እንትን ማድረግ አልፈልግም። ነገር ግን ይሄ ብልግና ነው። አንድ ባለትዳር የሆነን ሰው ከሌላ ሴት ጋር ገናኝተው እንደዚህ አይነት ነገር ውስጥ እንዲገባ ማድረግ ራሱ ሲጀምር መጠየቅም የለበትም። በቃ አንድ ሰው ባለትዳር ከሆነ ይተዋል፣ ምንም እንትን የለውም፣ ለቤተሰቡ ነው የሚተው እንጂ ጣልቃ መግባት እንደዚህ አይነት ነገር ማዘጋጀት ይሄ በቃ ሼም ነው። የእውነት ደባሪ ነገር ነው፣ አስነዋሪ ነው። እንደዚህ አይነት ነገር ብቻ አዘጋጅታችሁ ከሆነ በጣም ነው የምትደብሩት። በጣም እስከዛሬ ያልነገርኩህ ስሜት አለኝና በቃ ማለት በጨዋታም ሆነ በቀልድም ሆነ ያልነገርኩህ ነገር አለ እና እሱ መናገር ፈልጋለሁ። ማለት ጨንቆኛል። አሁን እዚህ ጋር ቆሜ እንዴት አድርጌ ማውራት እንዳለብኝ ባላቅም እስከዛሬ በሰጠኝ ፍቅር፣ ባሳየኝ ክብር እንዲሁም በምታደርገው እንክብካቤዎች ስነስርዓት ባለው መልኩ በቃ ብዙ ነገር አሳይተኛልና መደበቅ አልቻልኩም። ከዛ ባለፈ ደግሞ በምትሰጠኝ ፍቅርም ሆነ ክብርም ነገሮች በጣም እየጨመሩብኝ ነው ሌላ ያለው ነገር ማለት ነውና ምን መሰለህ አብርሽ፣ አፍቅሬሃለሁ ከማለት ውጭ ሌላ ምን እንላለን? ይኸው በቃ እኔ እንደውም እኔ ትልቁ ነው በጣም እንትን ነበረ ያሰብኩት አይደለ? እኔ ጃኒ ምንድን ነው ቆይ ነገሩ ምን አይነት ነገር ነው? ለምን ዛሬ ሄርሜላ ለምን ዛሬ መናገር አስፈለጋት? የእውነት ነው ምላችሁ 50 ሺህ እስከምገባ እውነት እየጠበቀች ነበረ ለመናገር ነው? ምንድን ነው አብርሃም ያለበትን አጋጣሚ ተጠቀሚ በሚል ሴራ የተጠነሰሰ እንጂ ሄርሜላ በዚህ ደረጃ ዛሬ ልትነግረው የቻለችበት ምክንያት ምንድን ነው? እውነት ዛሬ ነው ወኔዋ የመጣው? ዛሬ ነው ሀሳቧን ድፍረቷን ምናምን የሰበሰበችው? ሄርሜላ እኮ ሁሌም ደፋር ነች። እቤት ድረስ እኮ ቤተሰቦቿ ጋር ሄዳ እኮ ሩታን የሰደበች ጀግና ነች። ሄርሜላ ድፍረት የላትም፣ እንደዚህ አይነት ነገር የማድረግ አቅም የላትም ብዬ ለማመን ይከብደኛል። ሆነ መጀመሪያም ያሰቡት ነገር ነበር። አብርሃም መንገዱን ሊከፍትላቸው ስላልቻለ ይህንን ጥያቄ ለማቅረብ ከሩታ ጋር ያላቸው ነገር መንገዱን ሊከፍትላት ስላልቻለ አሁን ግን ያለበት ሁኔታ በጣም የጦዘና ኦልሞስት ሊለያይ ይችላል ብላ ተስፋ ስላደረገች ይቀበለኛል። ኢቭን ጓደኞቿን እንኳን አይታችኋል። ምናልባት ቢሆንም ባይሆንም ብለው ነው የያዙት። የማይሆን ነገር እንዴት ቢሆንም ባይሆንም ብላችሁ ትይዛላችሁ?
ይሄ በጣም ትልቅ ነውር እኮ ነው። ባለትዳር ሰው እኮ አፈቅርሃለሁ ተብሎ አይጠየቅም። ይሄ ባህልም አይደለም እኮ እንዴ። ምንድን ነው ያደጋችሁበት መንደር እኮ እንደዚህ አይነት ባህል አይደለም ያስተማራችሁ። ምን ሆናችሁ ነው? ሰውስ ራሱ ምን ይላችኋል? አንቺስ እሺ ሄርሜላ ይሁን፣ እነዚህኞቹ ህይወታቸውን ሙሉ የለወጠላቸው ልጆች እንዴት እንደዚህ አይነት ነገር በልጁ ላይ ያደርጉበታል? ይህ ብልግና ነው በእውነት በጣም ደባሪ ነገር ነው። እና እኔ ቤተሰብ ብቻ እንዴት እንደምላችሁ አላቅም። ይሄ ስሜት ሩታ ላይ ምን አይነት ነገር ሊፈጥር እንደሚችል አላቅም። ምክንያቱም የገመተችው ነገር ነው እየሆነ ያለው። በቃ እየሆኑ የነበሩት እሷ የምታስባቸው ነገሮች እንዳሉ ትክክል ነበረ። ሄርሜላ እነሱን ለማጣላት ከአብርሃም ጋር ተለጥፋ ስትኖር የነበረው ለዛ ነበረ። ይሄ ግልጽና ትክክለኛ ነገር ነው። ያ ነገር ሆኖ ስታይ ደግሞ ሩታ ምን ልታረግ ትችላለች? ነገ ከነገ ወዲያ እኮ በቃ ፍቺ ነው የሚከሰተው ማለት ነው። እነዚህ ልጆች እኮ ይለያያሉ ማለት ነው። የአብርሃም ቤተሰቦች ሲሰሙ ምን ይላሉ? በጣም አስነዋሪ ነገር ነው። እኔ የኤንዌስ ቤተሰብ እንዴት እንደሚፈታ አላቅም። ይሄ ነገር እኔ ቆሻሻ የሆነ ነገር ነው። በተለይ ጓደኞቹን በጣም ነው ያፈርኩባቸው፣ በጣም ነው ያዘንኩባቸው። እኔ እንጃ፣ ኮመንት ላይ ሀሳብ አስተያየታችሁን ግለጹልኝ። እኔ እንጃ፣ እኔ አብርሃም በጣም ደንግጧል፣ እንደምታዩት አፍጥጦባታል። እንግዲህ ኤንዌስ ቤተሰብ ለዚህ ቻናል አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። መልካም ምሽት።